የሙስሊሞች ሰራዊት ጉዞን መቀጠሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዘዕፍራን ተንቀሳቀሱ። አሷፊር በተባለው ቦታ አርፈውም ዱያህ የተባለችን ቀዬ ረግጠው የሐናን ኮረብታ በስተቀኛቸው በመተው ከበድር አጠገብ ሲደርሱ ሰፈሩ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖቼ ሰላም ብያለሁ። የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ሲያቀርብ የሙስሊሞች ሰራዊት ጉዞ ቀጠሉ። ነብዩ ሰለላሁ ዐለይሂ ወሰለም ከዘዕፍራን ተንቀሳቀሱ። አሷፊር ወደ ቦታ አርፈውም ዱያህ የተባለችን ቀዬ ረግጠው የሐናን ኮረብታ በስተቀኛቸው በመተው ከበድር አጠገብ ሲደርሱ ሰፈሩ። የአላህ መልእክተኛ የቅኝት ተግባር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከአሸዋው ባልደረባቸው አቡበክር ሲዲቅ ጋር ይህን ተግባር ለማከናወን ከጦር ሰራዊታቸው ተንቀሳቀሱ። በመቃወሚያ ጦር የቅኝት በማድረግ ላይ ያሉ ከአንድ የአረብ አዛውንት ጋር ተገጣጠሙ። የቁረይሽ ስምምና ባልደረቦቻቸው ጠየቁ። ስለ ሁለቱም ጦሮች የጠየቁት ማንነታቸውን ደብቀው ነው። አዛውንቱም ማንነታቸውን ሳትነግሩኝ አልነግራችሁም አላቸው። መልእክተኛውም ከነገርከን እነግርሃለን እውነት ነው አሉ። መሐመድና ባልደረቦቹ በዚህ ቀን ከኢራን ተነሱ ሰምቻለሁ። ወሬው እውነት ከሆነ ዛሬ እዚህ ቦታ ላይ ደርሰዋል። ቁረይሾች ደግሞ በዚህ ቀን ከመካ መነሳታቸውን ሰምቻለሁ። እውነት ከሆነ ዛሬ እዚህ ቦታ ደርሰዋል በማለት ሁለቱም ሰራዊት በሚገኙበት ቦታ ሳያዛንፍ ተናገረ። ከዚያም እናንተስ ከየት ናችሁ አሏቸው። የአላህ መልእክተኛ ከውሃው ነን አሉትና ዞረው ሄዱ። አዛውንቱም ከውሃው ምንድን ነው ከራራ ነው በማለት ተናገረ። ስለ መካ ያመጣልኝ መረጃ ምንድን ነው? ሴራ ክፍል 53 ስለ መካ ያመጣልኝ መረጃ ምንድን ነው? የዚያን ቀን ምሽት ስለ ጠላት ጦር ሁኔታ መረጃ ለማግኘት መረጃ ሰዎችን በድጋሜ ላኩ። ለዚህ ተግባር በዋነኝነት ሶስቱ የሀጅር የጦር አበጋዞች ተመረጡ። አሊ ቢን አቢ ጣሊብ፣ ዙበይር ቢን አዋም እና ሰዓድ ኢብን አቢ ወቃስ ሌሎች ሰሃቦችም ታክለውላቸው ወደ በድር ውሃ ሄዱ። በዚያ ሲደርሱ ለመካ ጦር ውሃ የሚቀዱ ሁለት አገልጋዮችን አገኙ። ይኸውም አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፊት አቀረቧቸው። ሶስት ወንዶች ነበሩ። ማንነታቸውን ጠየቋቸው። ለቁረይሽ ውሃ መሆናቸውን ተናገሩ። ምላሻቸውንም አልወደዱትም። የአቡ ሱፊያን አገልጋዮች ቢሆኑ ይመኙ ነበር። ቅፍለቱን እናገኘዋለን የሚል አልተሟጠጠም ነበርና እናም ጠንከር አድርገው መቷቸው። ሁለቱም ምርኮኞችም የአቡ ሱፊያን አገልጋዮች ነን ለማለት ተገደዱ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሶላታቸውን ሲያጠናቅቁ የሰሃቦችን ድርጊት በመንቀፍ እውነት ሲናገሩ መታችኋቸው፣ ሲዋሹ ተዋችኋቸው፣ በአላህ እምላለሁ እነሱ የቁረይሽ ወገን ናቸው አሉ። ስለ ቁረይሾች ጦር ንገሩኝ በማለትም ጠየቋቸው። በታችኛው አቅጣጫ ከሚታየው ኮረብታ በስተጀርባ ናቸው አሉ። ቁጥራቸው ስንት ይሆናል ሲሉም ጠየቁ። ብዙ ናቸው አሉ። ዝግጅታቸውስ አሉ አናውቅም በማለት መለሱ። በየቀኑ ስንት ግመል ያርዳሉ በማለት ጠየቁ። አንድ ቀን 9 አንድ ቀን 10 በማለት አስረዱ። በዚህን ጊዜ መልእክተኛ ሰለላሁ ዐለይሂ ወሰለም ከ9 እስከ 1000 ይሆናሉ፣ ከ900 እስከ 1000 ይሆናሉ አሉ። ቁረይሽ ባላባቶች ማን አሉ ሲሉም ጠየቋቸው። የኢብን ሙግራ ልጆች ኡትበት እና ሸይበት፣ አበል በኽታሪ፣ ሃሺሚ፣ ሐኪም ቢን ሂዛም፣ ነውፈል ቢን ኹወይሊድ፣ ኻሪስ ቢን አሚር፣ ጡዐይመን ቢን አይድ፣ ነዲር ቢን አልሐሪሲ፣ አቡጀህል ቢን እና ኡመያ ቢን ኸሊፋ ከጠቀሷቸው ስሞች መካከል ነበሩ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ሰዎች ወደ እናንተ ወርውራለች አሉ። ዝናብ ስለመምጣቱ ሲያፈል አላህ በዚያ ሌሊት አንድ ጊዜ አዘነበ። ይህ ዝናብ ለጠፋውያን መመሪያ ነበር። ወደፊት እንዳይራመዱ ከለከላቸው። በሙስሊሞች ደም ጸድቅ ነበር። እርሱ አጸዳቸው፣ የሰይጣንን ክርሰት አስወገደላቸው። በዛው አማካኝነት መሬቱ ተያያዘ፣ አሸዋው ጠነከረ፣ ህዝቦቻቸው ጠንክረው ተሳሰሩ። ወሳኝ ወታደራዊ ስፍራ መቆጣጠር። የጠፋውያን ጦር ከበድር ውሃ ቀድሞ ደርሶ ውሃ እንደሌላቸው በመንገር መልእክተኛ ሰለላሁ ዐለይሂ ወሰለም ጦራቸውን ፈጥነው አንቀሳቀሱ። ምሽት ላይም ከበድር ውሃ ዝቅ ብለው አረፉ። በዚህ ጊዜ ከባብ ብን ሙንዚር እንደ ወታደራዊ ባለሙያ አስተያየት መስጠት ተነሳ። የአላህ መልእክተኛ ሆይ ይህን ቦታ የመረጡት ቃል ትእዛዝ መሰረት ነውን? በዚያ ተይቶ ለጦር ስልት ስትራቴጂ ብለው ያደረጉት ለማለት ጠየቀ። እርሳቸውም ይህን በግልጽ ያደረጉት ነው አሉት። የአላህ መልእክተኛ ሆይ ይህማ ከሆነ ጥሩ፣ ተስፋ የለም። ከጠላት አጠገብ የሚገኝ ውሃ ጥግ እስክንደርስ ድረስ እንጓዝ። እሱን አስቀርተን እርሱ ጀርባ ያለውን የውሃ ጉድጓድ በሙሉ እንድፈናቸው። የውሃ ማቆሪያዎችን በመገንባትም ውሃ እንሙላቸው። ይህ ሲሆን እኛ እየጠጣን እነሱ ግን እየተጠሙ እንዋጋለን አሏቸው።
እርሳቸውም ጥሩ ብለሃል አሉት። ሰራዊታቸውንም ይዘው ከጠላት ቅርብ ወደ ሆነው ገሰገሱ። እኩለ ሌሊት ላይም ደረሱ። የውሃ ማንቆርቆሪያዎችንም በመገንባት ውሃ ሞሉ። ሌሎች ጉድጓዶችንም ደፈኑ። ይቀጥላል። የአመራር ማዕከል። በድጋሚ ለቻናሉ አዲስ የሆናችሁ ሰብስክራይብ ደወሏን በመጫን ቤተሰብ የሆኑ ቤተሰብ የሆናችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ሰላሙላሂ አለይኩም ወረህመቱላሂ ወበረካቱሁ።